6 ቡድኖች በ3 ነጥብ ዕዳ ውስጥ የሆኑበት የሊጉ ግርጌ ውጥረት። የኢትዮጵያ ፕሪሚየር ሊግ ዛሬ የሚደረጉ 3 ጨዋታዎች ከድል በላይ ትርጉም አላቸው። በአዳማና በአዲስ አበባ ስታዲየሞች የሚከናወኑት እነዚህ መርሃ ግብሮች ለሻምፒዮንነት ሳይሆን በሊጉ ለመሰንበት የሚደረግ የሞት ሽረት ፍልሚያዎች ናቸው። በወራጅ ቀጠናው አቅራቢያ የሚገኙ 6 ቡድኖች ዛሬ እድላቸውን ይሞክራሉ። መላኩ ወልደሰንበት ነኝ። ዝርዝሩን ይዤ ቀርቤያለሁ። ትላንት ምድረገነት ሽሬ በኢትዮጵያ ቡና ላይ ያስመዘገበው ድንገተኛ ድል በድሬዳዋ ከተማ ላይ የቤት ስራ ጥሎ አልፏል። ሽረ ነጥቡን ወደ 36 ከፍ አድርጎ ደረጃውን ሲያሻሽል ድሬዳዋን ወደ ስጋት ቀጠናው አውርዶታል። በመሆኑም ዛሬ ድሬዳዋ ከተማ ከባህር ዳር ጋር የሚያደርገው ጨዋታ የመጨረሻው እድል ይመስላል። 3 ነጥብ ካላገኘ በሊጉ የመቆየት ተስፋው ይበልጥ እየመነመነ ይሄዳል። ተጋጣሚው ባህር ዳር ከተማም ቢሆን ገና በሊጉ መቆየቱን ያላረጋገጠ በመሆኑና በቀላል ጎል የማይቆጠርበት ቡድን በመሆኑ የአዳማው ምሽት ለድሬዳዋ እጅግ ፈታኝ እንደሚሆን ይጠበቃል። ወደ አዲስ አበባ ስንመለስ ቀን 7 ሰዓት ላይ ኢትዮጵያ መድን ከመቀሌ ሰባ እንደርታ ጋር ይፋጠጣል። መድን በአሁኑ ሰዓት በድንቅ አቋም ላይ የሚገኝና ተከታታይ ድሎችን እያሳካ ያለ ቡድን ነው። በአንጻሩ መቀሌ ሰባ እንደርታ በውጥረቱ ውስጥ ነው። በተደጋጋሚ ሽንፈቶችን አስተናግዷል። ከአሰልጣኝ ጸጋዬ ኪዳነ ማርያም ጋር እንዲሁ ክለቡ ተለያይቷል። ዛሬ መቀሌ በአዲስ አሰልጣኝ መሪነት ወደ ሜዳ ይገባል። ጥያቄው ግን አዲሱ አሰልጣኝ የመቀሌን የመሸነፍ ሰንሰለት ይሰብሩታል ወይስ መድን የሞት ሽረት ጉዞውን ይቀጥላል ወይ የሚለው ነው። የዕለቱ የመጨረሻ ጨዋታ በ2 ነጥብ ልዩነት ላይ በሚገኙት ንግድ ባንክና ሸገር ከተማ መካከል የሚደረግ ነው። ሸገር ከተማ በ40 ነጥብ መጠነኛ መተንፈሻ ቢያገኝም በ38 ነጥብ ላይ የሚገኘው ንግድ ባንክ ግን ዛሬ ካላሸነፈ የወራጅ ቀጠናው አፋፍ ላይ ይቆማል። ሁለቱም ቡድኖች ከስጋት ቀጠናው ርቀው በሊጉ ዋስትና ለማግኘት የሚያደርጉት ፍልሚያ የዛሬው ምሽት እጅግ ተጠባቂ ያደርገዋል። ዛሬ የሚቆጠሩ ጎሎች ከደስታ በላይ እፎይታን፣ የሚመዘገቡ ሽንፈቶች ደግሞ ከመቆጨት በላይ ስጋትን ይዘው ይመጣሉ። ዛሬ ማን የህልውናውን በር ይከፍታል? ማን ደግሞ ወደ ታችኛው ሊግ ይንሸራተታል? የምናየው ይሆናል። የእናንተ ቅድመ ግምት ምንድን ነው? ድሬታችሁን አጋሩን። መላኩ ወልደሰንበት ነበርኩ። አበቃው።